አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ቻናል ተከታዮች እንዴት ናቸው? ሰላም ናቸው? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ ለምታደርጉልን እናመሰግናለን። እንዲሁም ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑ። ማንኛውም ቪዲዮ ወደ እናንተ ጋር እንዲደርስ ማለት ነው። ውዶች የድምፄን በጣም ቀንሻለሁ። ሰብሪና ተኝታ ነበር ነው እሷን ላለመቀስቀስ ያው ከተነሳች ደግሞ አዛ ነው የምታደርገው በጣም ትረብሻለች። እና እስኪ ቤተሰብ ያልሆናችሁ የደወል ምልክቷን ወደ እናንተ ጋር ቪዲዮ እንዲደርስ ነካ እያደረጋችሁ ቤተሰብ ሁኑ እንላለሁኝ። ከዛ በመቀጠል ዛሬ አንዳንድ ነገር እላችኋለሁኝ። እንዲሁም አንዲት እህቴ በውስጥ ገብታ የሆነ በራሷ ላይ የደረሰባት ወይም ደግሞ ምን ላድርግ ብላ ፋፊዬ ምን ላድርግ ብላ ጽፋልኛለች ማለት ነው። ብሎጌን በዚሁ አጋጣሚ ያያችሁ እና አንዳንድ ነገር እላችኋለሁ ማለት ነው። ይቺ እህቴ በእርግጥ በውስጥ መልሼላታለሁኝ። ግን የሁሉም ተሞክሮ የሁሉም የስደተኞች በቃ ታሪክ ነው ብዬ ነው የማስበው ከአንዳንድ በስተቀር። እና ምን አለችኝ መሰላችሁ እህቶቼ? እኔ ከዛሬ አመት በፊት ሀገር ገብቼ ማለት ያኔ አረብ ሀገር 5 አመት ቆይቻለሁ ነው ያለችው። መጀመሪያ ከዛ ከዛሬ አመት በፊት ሀገር ገብቼ ብር የማስቀምጠው በቤተሰብ ነበር። እና ስሄድ ምንም ነገር የለኝም መምጫ ራሱ አጥቼ ስመለስ የዛሬ አመት ላይ አካባቢ ተበድሬ ነው የመጣሁት። ምንም ብር የለኝም ብላ አስቀምጣልኛለች። እና ፋፊዬ አሁን ምን ትይኛለሽ? በቤተሰብም ባደርግ ያኔ እንትን ይሉኛል አሁንም እንደዛው ያጠፉብኛል እንደዛ ነው የማስበው። ምንም የለኝም አሁንም ደግሞ ምን ላድርግ ብላለች ማለት ነው። እኔ በነገራችን ላይ በእንደዚህ አይነት እንትኖች ላይ ብዙ ጊዜ ተናግሬያለሁኝ። ቀደም ባለ ቪዲዮዎቹ ላይ ብታገኙ ብዙ ምክሮችን ለግሻቸዋለሁ ማለት ነው። በተለይ በስደት ላይ ያሉ እህቶችን እኔ ደጋፊ ነኝ። ምክንያቱም አንዳንድ ጊዜ የኖረበት ሰው ማለት ነው ወላሂ ያሳለፈውን ህይወት ስለሚያውቅ ያስባል ብዬ ነው እንደኔ እንደራሴ ማለት ነው። እና ለዚች ለእህቴ እስኪ በመጀመሪያ እናንተ ኮሜንት አስቀምጡ ምን ትላላችሁ? ከዛሬ አመት በፊት 5 አመት ቆይቼ ከዛሬ አመት በፊት ሀገር ገባሁኝ ልክ ስገባ ግን ምንም ብር የለም። ስመለስ ወደ አረብ ሀገር መልሼ ተበድሬ ነው የመጣሁት። እና አሁን ምን ላድርግ? ምን ትይኛለሽ? አሁንም ልክ እንደዛው ነው የሚያጠፉብኝ እና ምን ላድርግ ብላለች ማለት ነው። እናንተም ኮሜንት ላይ አስቀምጡ እስኪ ምን ትላላችሁ? እኔ በጥቅሉ በመጀመሪያ እንዴት አይነት ቤተሰብ እንደሆኑ ሱብሃንአላህ በጣም ያሳዝናል። ሲቀጥል ደግሞ ጥፋት ያላት እህቴ ጋር ነው። ሀገር ገባች አይደል የ5 አመቱን ተውት በቃ ኦሬዲ ሄዷል ምንም ማድረግ አትችልም በምንም አይነት ነገር ማስመለስ አትችሉም። መቼም ከቤተሰብ ጋር አጥፍቶብኛል ብላችሁ ህግ ክስ አትግቡ። ስለዚህ ይሄንን እለፉ ነው የምላት። ግን የጠፋችው የዛሬ አመት መጥታ ቢያንስ ብዙ ነገሮችን አስተካክላ በራሷ አካውንት ከፍታ በቃ በራሷ እንድታስገባ በራሷ አካውንት ከፍታ እንድትሄድ መሆን ነበረባት። ጥፋቱ እሷ ላይ ነው ማለት ነው። አሁንም መልሳ ቤተሰብን ወይም ለእከሌ ወይ ለእከሌ ያስቀምጡልኛል ብላ ብትል ያው አሁንም ይጠፋባታል ማለት ነው። ስለዚህ ጥፋት ያደረገችው ይቺ እህቴ መጀመሪያ ላይ ስትሄድ የዛሬ አመት መጣች አይደል ስትወጣ መልሳ በቃ በራሷ አካውንት መክፈት ነበረባት። እኔ ይሄንን ነው ያልኳት አሁንም ቢሆን በቃ ብር ላኪ ብዬ አልላትም። እናንተም ያላችሁን አስተያየት ተከታታይ አይነት በነገራችን ላይ ቻናሌን ብዙ ጊዜ እንደምትከታተሉ ነው የነገረችኝ። እና ያው ፋፊዬ ምን ታያለሽ ብላ በራሷ ይሄንን እንትን ስላለችኝ ነው። እኔም ለሷ የሚሆን መልስ ያኔ በውስጥ መልሼላታለሁ ለጥያቄዋ የሚሆን ግን እናንተም እስኪ ኮሜንት ላይ ከአንዱ ብዙ ምክር እንማማራለን ብያችኋለሁ። ስለዚህ እናንተ ደግሞ እስኪ ምን ትሏታላችሁ? ይቺን ልጅ እንደኔ የምለው ያው የ5 አመቱ አይመለስም ውዶችዬ እንኳን ቤተሰብ ቀርቶ አይደለም ማንም ባዳ ወስዶት ያንን ገንዘብ አናገኘውም ማለት ነው። ስለዚህ ምንድነው ማድረግ ያለባት ይቺ እህቴ ያለፈውን አመት ያለፉትን አመታቶች 5 አመቶች ብር ሳይሆን መጠበቅ ያለባት አሁን ባላት ነው። እሷም በእርግጥ አሁን ምን ላድርግ ነው ያለችኝ ልላት ነው የምትለው። አሁን ባለው ግን ስህተት ያደረገችው አንደኛ አካውንት ከፍታ መሄድ ነበረባት። ከዛ በራሷ አካውንት ማስገባት ትችላለች። ገብቷችኋል አይደለ? እሺ ያም ካልሆነ ደግሞ እዛ
አካውንት መክፈት ይቻላል። አካውንት በራሳችሁ መኖሪያ ፍቃድ ኑሯችሁ እየኖራችሁ ከሆነ አካውንት እዛው መክፈት ትችላላችሁ። ይከፍቱላችኋል ያስከፍቱላችኋል ማለት ነው። ስለዚህ እዛ ላይ አጠራቅሙ ብራችሁን አለቀ። አንደኛ ምንዛሬ እየጨመረ ሲሄድ ለእናንተ ያድግላችኋል ብር ማለት ነው። ሁለተኛ ደግሞ እዚህም ልካችሁ አትበሉም። ገብቷችኋል አይደለ? እዚህም ብሬ ጠፋ ብላችሁ አትሉም። እና በጥቅሉ እኔ በጥቅሉ የምላት እህቴን አሁንም እዚህ ልካ እከሌን አምነሽ ለእከሌ ለወንድምሽ ለአክስትሽ በዛ ኑሪ ብዬ አልልሽም። አሁንም የምላት ምንድነው? እዛ አካውንት መክፈት ትችላላችሁ ህጋዊ ከሆናችሁ ማለት ነው። ህጋዊ ከሆናችሁ በራሳችሁ ቁጥር በራሳችሁ መኖሪያ ፍቃድ በወጣ ቁጥር በራሳችሁ ሄዳችሁ አካውንት መክፈት ትችላላችሁ። ከዛ በኋላ በየወሩ ደመወዛችሁን ነይታችሁ የምትሰጡትን ብቻ እየላካችሁ ከዛ ውጭ እዛው ማጠራቀም ትችላላችሁ ማለት ነው። እዚህ ማኖር የማትችሉ ከሆነ ከዛ ልክ ልትመጡ ስትሉ ያው አረቦችንም ማምነን እንትን ልንል አይገባም። እንደው ምናልባት ለእናንተ የሆነ ቅርብ የሆነ ሰው በቃ እንደዚህ እንትን የምትሉት ሰው ካለ ያኔ ወዲያው እንድታገኙት ቶሎ ገብቶ መረጃ ማስረጃ ይዛችሁ የገባበትን ብር ማነው ደረሰኙን ማለት ነው ከነ አካውንቱ ከነ ምናምን ከነ ቮይሳችሁ እንደዚህ ላስገባ ነው እንድትመጡ ስትሉ ከዛ ከአካውንት አውጥታችሁ ማለት ነው። ገብቷችኋል? ከዛ ልክ እዚህ እንደመጣችሁ ወደ አካውንታችሁ እንዲገለብጡላችሁ ማድረግ ነው። ስህተቱ ምንድነው? አንደኛ እኛ አይተን መጣን አይደል? አረብ ሀገር አይተን መጣን። እዚህ ያለው ምርቱን ነገሮች አየን። በቃ ምን እንደጠበቀን እንዴት ሆኖ እንዳየነው ይሄንን ተምረን መሄድ ነበረብን። ገባችኋል? አካውንት መክፈት አለባችሁ። በቃ በጥቅሉ አካውንት ከፍታችሁ እና ስልክ በመሃል እየተደወለብኝ ነበር እና በዚሁ ኤዲት ስለማደርግ እና ውዶችዬ እናንተም በኮሜንት ላይ አስቀምጡ። ስለዚህ ለዚች ለእህቴ ያው እምላት ኮንትራት ከሆነች ህጋዊ ከሆነች መኖሪያ ፍቃድ ካላት እዛው አካውንት ከፍታ ቡኳ ላይ ታስቀምጥ። አሁን መሻላ የትም ቦታ ላይ ሆናችሁ በአካውንታችሁ ራሱ መቀበል በደረሰ ይሆናል አሁን ብዙ ጊዜ። ስለዚህ በአካውንታችሁ ብራችሁን መቀበል ትችላላችሁ በራሳችሁ ማለት ነው። እኔ ለምሳሌ የመኖሪያ ፈቃዴ በአይዲዬ ብር አወጣ ነበረ ብር እየተላከልኝ ዱባይ በነበርኩበት ሰዓት ብር ስብ ነበረ ማለት ነው። በመኖሪያ ፈቃዴ ስለዚህ መቀበል ትችላላችሁ ማስቀመጥ ትችላላችሁ በአካውንት ቡክ መክፈት አለባችሁ ማለት ነው። እኔ መሳብ እችላለሁኝ። ስለዚህ እናንተ ደግሞ አካውንት ከፍታችሁ እንደዛ መጠቀም ትችላላችሁ ማለት ነው። እዚህ ሰው ለሌላችሁ እዚህ የማያጠፋባችሁ ሰው ካለ እዛው ድርሃምም ይሁን ሪያልም ይሁን ዶላርም ይሁን ብቻ አላውቅም እዛው አካውንት ከፍታችሁ አጠራቅሙ ነው የምላችሁ ማለት ነው። አብዛኛውን ሰው ይሄ በነገራችን ላይ የአንድ ሰው የሁለት ሰው ታሪክ አይደለም። የብዙ ሰው ታሪክ ነው። ግን ለምን መጥተን ስንሄድ አንማርም? ለምን በራሳችን የሆነ አካውንት ከፍተን አንሄድም? አንዳንድ ጊዜ እኮ የምንመጣበትን እኮ ላዚም ብዙ ትምህርት እንማራለን። የኛ ትልቁ ችግራችን ከሚያጋጥሙን ነገሮች ለምን ትምህርት አንወስድም ነው። በርግጥ ሰው ልጅ ይሄ ነገር ይፈጠራል ብሎ አስቦት አይደለም ከሀገሩ ሲወጣ። ግን መጣን አይደል? አየነው ያላሰብነው ነገር ገጠመን። እኛ ምንድነው ማድረግ ያለብን? ማሰብ አለብን ምን ማድረግ አለብኝ እንዴት ነው አድርጌ መሄድ አለብኝ ብለን ራሳችንን ዝግጁ ማድረግ አለብን ማለት ነው። በጥቅሉ የአብዛኛው ሰው በቃ በዚህ ላይ ናቸው። አሁን ላይ ያለው ሰው በቃ ሪያል አሁን በእጃችሁ ይዞ በቃ ምን ላናድርግ ምናምን እንደዚህ አይነት እንትን ላይ ያላችሁ ናችሁ ማለት ነው። ብዙዎቹ አካውንት ክፈቱ በቃ ባላችሁበት ሀገር አካውንት መክፈት ትችላላችሁ። አካውንት ከፍታችሁ እዛው ታስቀምጡታላችሁ ማለት ነው። በእጃችሁም አትይዙም። ከዛ በኋላ ልትመጡ ስትሉ በቃ እንደዚህ ለእናንተ ቅርብ ለሆነ ሰው ትልኩና ወዲያው ደረሰኛቸውን እንደነገርኳችሁ ማስረጃ ምናምን ድንገት እንኳን ብትካዱ ማለት ነው ማስረጃ ምናምን ይዛችሁ እዚህ ከች ስትሉ ወደ አካውንታችሁ ቶሎ ከፍታችሁ ወደ አካውንታችሁ ግልብጥ ማድረግ ማለት ነው። ገብቷችኋል? አለዛ በየወሩ በየሁለት ወሩ በየሶስት ወሩ በየምናምኑ እየላካችሁ እዛ ተጠራቅሞ እንደዚህ በሉብኝ እንደዚህ ነበር እኮ እንደዚህ ምንም የለኝም እንደዚህ ሆኜ ምንም ትርጉም የለውም። አንደኛው በራሳችን በሰጠነው ነገር ቤተሰቦቻችንን ያኔ ወንጀል ነው እንትን የምንለው እንዲያደርጉብን እያልን እነሱን ሀሜት ነው የምንገባው ማለት ነው። ምክንያቱም ጥፋቱ የኛ ነው። በርግጥ እሺ መጀመሪያ ላይ አናውቅም። ግን ሁለተኛ ተደግሞ ሲኬድ
ጥንቃቄ ልናደርግ ይገባናል። የራሳችን የሆነ በራሳችን መክፈት በራሳችን እንድናገኘው በራሳችን ማስገባት እንድንችል አድርገን መሄድ ነበረብን። አሁን ላይ በጣም ጊዜው እየተሻሻለ ነው ውዶቼ። በጣም አሪፍ እንትን ላይ ነው። በፊት ስልክ ራሱ ማለት ችግር የለም ነበር አያያዙም አሁን ግዴታ ተደርጓል። ስልክ ማለት ሳምሰንግ ስልክ ካልሆነ ኖኪያ ምናምን ስልክ ተይዞ አይኬድም። በቃ እናንተ እዛ ጋር የምትሞሉት ብዙ ነገሮች አሉ ማለት ነው። ስለዚህ አሁን ጊዜው ተሻሽሏል ከየትም አምጥታችሁ ይሆን ሳምሰንግ ወይም ማንኛውንም ስልክ ቻት ስልክ ይዛችሁ ነው አረብ ሀገር ስትሄዱ ስትገቡ እንደዛ በተስፋፋበት ሰዓት እናንተ አካውንት ከፍታችሁ ሂዱ። ከዛ አካውንት ከከፈታችሁ ማስገባት ትችላላችሁ በአካውንታችሁ ምንም የሚመጣ ታሪክ የለም። 2 አመትም ከቆያችሁ በ2 አመታችሁ ስትመጡ ብራችሁን ታገኙታላችሁ። ግን የሚልክላችሁ ሰው ላኩኝ እያለ ብቻ እንዳያጭበረብራችሁ። አሁን በተለይ ፌክ እንትን የንግድ ባንክ ደረሰኝ አለ ፌክ ማለት ነው። ብዙ ልጆች እንደዛ እየተበሉ ነው ያንን ብቻ ጥንቃቄ አድርጉ። ከዛ ውጭ በራሳችሁ አካውንት ለማስገባት ሞክሩ ማለት ነው። ሲቀጥል ደግሞ ሞባይል ባንኪንግ እዛ ብር ሲጨመር ሂሳባችሁ የሚያስታውቅ ይመስለኛል ብቻ እኔ አልሞከርኩም። ሂሳባችሁ አሁን ሞባይል ባንኪንግ ከፍታችሁ ብትሄዱ ብር ሲገባ ምን ያክል ብር እንደሚመጣ ምናምን ይሄ በኢንተርኔት አፕሊኬሽኑ በኢንተርኔት ስለሆነ ያስታውቃችኋል ብዬ ነው የማስበው ማለት ነው። እርግጠኛ ነኝ ያስታውቃል። ብር ስታስገቡ በአካውንታችሁ ስንት እንደጨመራችሁ ምናምን ካላችሁ ሳንቲም እየደመረ ስለሚሄድ ያስታውቃችኋል ብዬ ተስፋ አደርጋለሁ። ምክንያቱም በእንትን ስለሆነ በኢንተርኔት ስለሆነ የሚሰራ አፕሊኬሽኑ ማለት ነው። እና ሞባይል ባንኪንግ ስትሄዱ ከፍታችሁም ሄዱ አካውንት ብቻ አይደለም ነው የምለው። ጥያቄ ካላችሁ ሀሳብ ካላችሁ ለዚች ለእህቴም ሀሳብ አስቀምጡ እላለሁኝ። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ